ጸጋ ቤዚቲን ለማግኘት ወደ ካፌው ስታቀና ኢንስፔክተር አልሚ እየተከታተለቻት ስለነበረ እጅ ከፍንጅ ይዛ ወደ ፖሊስ ጣቢያ እንደምትሄድና እንዲሁም አንዳንድ ጥያቄዎች እንደሚያስፈልጋት እምቢ ካለች ግን ኃይል እንደምትጠቀም ትነግራታለች። ጸጋ አስታውሳለሁ የሆነ ቦታ አቅሻለሁ ስትላትም የማስታወስ ችሎታሽን ሳላደንቅ አላልፍም። አንድ ጊዜ ከደመረ ጋር ተጨቃጭቀሽ ስትለያይ ተገናኝተ ነበር። እኔም ሚስቱ ነኝ ብዬሽ ነበረ። አሁን ግን እኔ ኢንስፔክተር ስለሆንኩ ወደ ፖሊስ ጣቢያ ሄደሽ ለጥያቄ ስለምትፈለጊ እባክሽ ትነሽልኝ በማለት ጠይቃታለች። ጸጋ በጣም ደንግጣና ፈርታ እየተርበተበተች ያለው ቤዚቲ ደግሞ ምን እንደተፈጠረና ከየት እንደመጣች ግብዳ የሆነችባት አልሜ ግራ ገብቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 252ን ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁም በኮሜንት አሳውቁኝ። ለጸጋ በተደጋጋሚ ስደውልላት የነበረው ቤዚቲ ዛሬ ድል ቀንቷት ስልኩን ታነሳላታለች። እንደምትፈልጋትና ብዙ ጥያቄዎች የምትመልስላት እሷ እንደሆነ ስትነግራትም ከትምህርት ቤት ስትወጪ እደውልልሻለሁ፣ አድራሻዬንም ቴክስት አደርግልሻለሁ ስትላት እሷም በሀሳቧ ተስማማ። ከቾቿ ጋር የነበራቸውን ግንኙነት እንደነበረው ትታ ወይም ማስመሰሉን ያልታረቁ መስለው የሆነውን ነገር ሁሉ ትነግራታለች። ቹችዬም እሺ ብላ በሀሳቧ ተስማምታ ቤዚቲ በደስታ እየፈነጠዘች እየሄደች እያለ ምክንያቱም ቤዛ ጸጋን ካገኘኋት ቤዛ ያሬድን እንዳገኘሁት ያክል ነው ብላ ስለምታስብ ወደዛም እያቀናች እያለ ኤላን መንገድ ላይ ታገኘዋለች። ኤላም የዚህ የሁሉ ደስታና የዚህ ሁሉ የመፍለቅለቅ ምንጭ ሲጠይቀም ጸጋን አለመሰልቸትና አለመታከት ደጋግሜ ስደውልላት ዛሬ ስልኩን አነሳችልኝ ትለዋለች። እሱ ምን እንዴት ተፈጠረ ይጠይቃታል። ከትምህርት ቤት መልስ እንደምታገኝ ቃል ገባችልኝ። ታቾቿም ጋር ችግር የተፈታ አሁን ደግሞ ያሬድ ያለበትን ካወቅኩ ተመስገን ነው የምለው። ያሬድ ካናዳ የሄደ አይመስለኝም። ምክንያቱም የተላከልኝ ፖስታ ላይ ምን የሚል መሰለ፣ በቅርቡ እንደምንገናኝ እርግጠኛ ሆኖ የተጻፈ ነው። ይህ ማለት ካናዳ አልሄደም ማለት ነው በማለት መልስ ትሰጠዋለች። ኤላም ይሄን ኢንፎርሜሽን እንደሰማ ለእህቱ ይደውልና ላልሚ ሁሉንም ነገር ይነግራታል። እሷም ምን አይነት ትልቅ መረጃ እንዳመጣላት አመስግነው ስልኩን ዘግታ ትምህርት ቤት መውጫቸው አካባቢ ላይ ቁጭ ብላ መጠበቋን ጀመረች። ከዛም ተከታትላ ወደ ካፌው ሲሄዱ ጸጋ ብቻዋን መሆኗን ቤዚቲ ካረጋገጠች በኋላ የነበረችበት ወንበር ላይ ትቀመጣለች። በዚሁም እንዲሁም የከፋ አደጋ እንዳታደርስባት የሚባል ስጋት ስላለባቸው እነ ቀስቴ በቅርብ ርቀትም ቢሆን ቤዚቲና ጸጋን እየተከታተሏቸው ነበር። ዛሬም ዳኒ ውሸቴን ነው ወይም አላግኝቻት አላቅም ጸጋ ጋር አብሬ አልሰራም ሲል ተደጋጋሚ ሲምልና ሲገዘት የነበረው ዛሬም ልክ እንደ ቤዚቲና እንደ ሄሉ እንዳደረጉት ከኋላ ቆሙ ሁሉንም ነገር ይሰማቸዋል። ከጸጋ ጋር ወርቶ ሰሞኑን እንደሚገናኙና ደግሞም ለምን እየወጣ እንደሆነ እያጣራችሁ እያለ ሁሉንም ነገር ተጸጋ ጋር ያወራውን ቀስቴ ይሰማን። ትንሽ ተቆየ በኋላም ስልኩን ጨርሶ እፎይ ተዝጣጣ መቼ ነው ማልቀው ብሎ ሳይጨርስ ቀስቴ አንገቱን ግድግዳ ላይ አንቆ ለምን እንደዋሸውና ለምን እንዳስፈራራውና እንዲሁም ምንድነው የደበቀኝ ሲለውም ይጠይቀዋል። ቀስቴንም እንዲህ በማለት ይመልስለታል። በፈረሰኛው ማልልኝና ለጸጋ ምንም ነገር የማትናገርላት ከሆነ እኔ ሁሉንም ነገር ልነግርህ ዝግጁ ነኝ ይለዋል። እሱም ይቀጥላል። ጸጋ ቹቻን ያስፈራራቻት ከደፍርስ ጋር በመሆን በሚጢጢ ነው። ሚጢጢን እንዲወስድብሽ ካልፈለግሽ እኔን የማልሽን ማዘዝ አለብሽ። ትእዛዙም ከቤዛ እንድትርቅ ነበረ። ወይም ቤዚቲ ለአቶ ተሰማ ቦይሱን እንደላከች እንድታምናት ነበር። ቹቻም ያን አድርጋለች። በተቃራኒው ደግሞ እኔን እያስፈራራችኝና ከእሷ ጋር እንድሰራ እያደረገችኝ ያለችውም በአባቴ አስፈራርታኝ ነው ሲለውም በጣም ያዝንና ችግር እንደሌለው ይነግረዋል።
እስቲ ገና እንደመጣች ለሁሉም ተማሪና ለፍቅረኞቻቸው ስጋት የሆነችው ዛሬ ደግሞ ከጆሲ ጋር ስትለጣጠፍና ስትደንስ እጅ ከፍንጅ ሰብሊ ትይዛታለች። ከእንግዲህ ወዳ ስለ ቪዲዮ እንዳታወራና ድጋሜ ደግሞ ጆሲ አጠገብ እንዳደርስ ያስጠነቀቀቻት፣ ነገር ግን አንዴ በንትን ካለች ከስሩ የማጠፋ ሆናባታለች። በጣም ተናዳና ተበሳይታ እዚህ አጠገቡ እንዳላይሽ አላልኩሽም ስትለው ቆይማን ለምንድን ነው ፍቅሬ እማታምኔ በማለት ጆ ሰብሊን ይጠይቃታል። እንዴት ነው ማምነህ? ለምንድን ነው አጠገብህ አትድረስ ስልህ አንተ የምትፈቅድላት? ለነገሩ አንተ ከአንተ ፊት ባታይ እንደዚህ አትሆንም ነበር በማለት መልስ ተሰጠዋለች። ለነገሩ ልክ ነሽ አንቺ ኤላ ስርስር ስትይው ዝም እንዳልኩሽ ነው ሲልም እየተበቀልከኝ መሆኑ ነው በማለት ትመልስለታለች። ለማንኛውም በቀል አይደለም፣ ነገር ግን እሷ መታ ስለኔና ስላንቺ ግንኙነት እንኳ ደስተኛ ናት ብላም ቪዲዮ መስራትና እሷም ቲክቶከር እኔም ቲክቶከር ነኝ፣ ስለዚህ ድስ ደግሞ ኖርማል ነው በማለት ሊያስረዳት ይሞክራል። እሷም በጣም ተናዳ አጠገቤ እንዳደርስ ብላ ጥላው ትሄዳለች። ዛሬ ደግሞ ብርስቲ ዛሬ ደግሞ ኤላን ለማስቀናትና ለማናደድ ብላ ካሊብን እየተጠቀመችበት ነው። ካሊብ የምርን ቢወዳትም ነገር ግን አሁን የምታደርገው ነገር ዝም ብላና ለበቀል እንደሆነ ወይም ኤላን ልታናድድ እንደሆን ገብቶታል። ነገር ግን በዚህ ቀረቤታችን እውነተኛ ፍቅር ሊመሰረት ይችላል ብሎ ሲያስገለፍታትና ሲያስጫውታት ይውላል። ዛሬ አልሚ በጣም የተበሳጨችውና በጣም የተናደደችው ምክንያቱም ከሰብሊ ጋር ሳልጨርስ ደግሞ ብርስቲ መጣችብኝ፣ እኔ ምን ማድረግ አለብኝ ብላ ከካሊብ ጋር ለመስራትም ቢስማሙም ነገር ግን ፍሬ ያፈራው ስራ እስካሁን ስላልሰሩ ወደ ሰብሊ ዘንድ ትሄድና እባክሽ አንድ ላይ መስራት አለብን ስትላትም እኔም ችግሬን በራሴ መንገድ ይፈታለሁ፣ አንቺም ችግርሽን በራስሽ መንገድ ፍቺ በማለት ትጠይቃታለች። እኔና አንቺ ጠብ እንደሆን አልረሳሁም፣ ነገር ግን አሁን የጋራ ጥላት ስላለብን የጋራ ጥላቻችንን አሸንፈን ወደ ግል ጠባያችን ደግሞ እኛ እንመለሳለን። ይህን ስልሽ ግን ከስር ከስሩ የምትዩ ከኤላ አጠገብ እንድትርቂ እፈልጋለሁ በማለት አስጠንቅቃት ትሄዳለች። እነሱም በሀሳቧ ብትስማማም በርቲ ግን ከርቀት እያየቻቸው ስለነበረ እንዲህ በማለት እናንተ ጓደኛሞች እንደነበራችሁ ድሮ አውቃለሁ፣ ነገር ግን አሁን ላይ ምንም የሚያቀራርባችሁ ነገር የለም። ምናልባት በእኔ ጉዳይ ይሆን ሲልም ግምትሽ አይከፋም፣ እኔ ግን በዚህ በፍጥነት ችግር ትሆኝብናለች ብዬ አስቤም አላቅም ነበር በማለት ሰብሊ ትነግራታለች። እኔ አላማዬም ሆነ ሀሳቤም አንድና አንድ ነው። እኔ ከዛ ድረስ የመጣሁት ኤላም ብዬ ነው። ከኤላ ውጭም ሌላ ወንድም ማየት አልፈልግም። ነገር ግን አንቺ ባጉልና በጥርጣሬሽ የማልፈልገው ውስጥ ልከች ነው። እባክሽ ሰብሊ ከራስሽ ጋር ሁኝና እኔ ጆሲን አልፈልገውም። እኔ የምፈልገው ኤላን ነው። ስለዚህ አጉል ጥርጣሬ እየገባሽ ታንቺ ጋር የምፋለምበት እድል አትስጭኝ። እኔ ለምፈልገው ነገር እስከ ጥግ ድረስ ነው የሚሄደው ስትልም ሰብሊም እኔም የኔ የሆነን ሰው ሲወስድብኝ ሰው ደስ አይለኝም፣ ስለዚህ የፈለግሽውን ነገር ማድረግ ትችያለች ብላ በሀሳቧ ተስማማለች። እሷም በቃ አሁን ይዤልኝ በጣም እያስጠላሽ ነው በማለት ትጠይቃታለች። ዛሬ እንግዲህ በጣም እስከ ዛሬ ምንድን ነው ግንኙነቷ ወይስ ምን ፈልገ ነው? እውነትም አሻንቲን ወዳው ነው ኪዱ እያሉ የጨርቆስ ልጆች በሀሳብና በስሌት ስብሰለሰሉ የነበረው ዛሬ እውነተኛ ማንነቷ ፍንትው ብሎ በቷል። ኪዱ የአሻንቲን ማንነትን ለማጣራት ከባህር ዳር የተላከች እንደሆነች ታወቀ። ዛሬ ጀግናውን ወይም አባቱን እንዲያስተዋውቃት ወደ ቤቱ ወስዷት ነበረ። ጀግናው ጋም ትንሽ ተተጫወቱ በኋላ ምን ልጋብዝሽ ወይም ሚሪንዳ ነገር ለስላሳ ነገር መጥቶ ትጫወቻለች ሲልም እኔ ግን የሚያስደስተኝ አልበም ማየት ነው በማለት ትጠይቀዋለች። ጀግናው ምንም ባይዋጥለትም ነገር ግን ፎቶውን አምጥቶ አልበሙን እንዲያሳያት ያደርጋሉ። አሻንቲ ምንም ያልገባው ከኪዱ ጋር የነበረው ገጠመኝ ፍቅር ነው ብሎ ያሰበው ነገር ግን እሷ ግን ተልኳን እያካሄደች ነበረ። እሷም ምርመራዋን ትቀጥላለች። እንደ ፖሊስ እየተመራመረች ያለችው ኪዱ ፎቶውን አገላብጣ ካየችው በኋላ እዛ ያሉበት ወይም ባህር ዳር ያሉት እና ወንድሙና አባቱ ጋር ያለው ፎቶ እዝጋም ያለ ነው። ምክንያቱም አሁን ኪዱ ግራ የገባት ነገር
ይሄ ፎቶ እዛም እዚህም አለ። ቆይ የአሻንቴ አባት ማን ነው? ጀግናው ነው ወይስ እዛ ባህር ዳር ያሉት? እኔ ይሄ ነገር እንቆቅልሽ ሆኖብኛል። ደግሞም የዩኒቨርሲቲ ተማሪ መሆኔን አትርሺ። ወደ ክላስም መመለስ አለብኝ። ደግሞም ስራሽን ከጨረሽም በማለት ጓደኛዋ ከአሻንቲ ጋር ያለሽን ግንኙነት በልክ ማድረግ አለብሽ በማለት ለእኔ ስለማይወለደኝና ለእኔ ወንድሜ ስለማይሆን ችግር የለውም በማለት እንደውም ግንኙነታቸውን እንደወደደችው ትነግራታለች። ነገር ግን በእነሱ ስራ ላይ እንደዚህ አይነት ነገር እንደሌለ ቅጩን ትነግራታለች።